ተማሪዎች በድጋሚ ተገናኝተናል። አሁን ደግሞ የምንመለከተው እንግዲህ ከዚህ በፊት በነበረው ሴክሽን ምን አይተናል? ከዚህ በፊት በነበረው ቪዲዮ ላይ አሲድ እና ቤዝ ኦኬ፣ ስለሱ ስለ pH ስለ pOH ተመልክተናል። አሁን በዚህ ቪዲዮ የምናየው ምንድነው? የአንድ ነገር አንድ ቤዝ ስትሮንግ ቤዝ ነው ዊክ ቤዝ ነው ወይንም አሲዱ ስትሮንግ አሲድ ነው ዊክ አሲድ ነው ምንለው በምን ተነስተን ነው? ይሄንን ለማለት በሶስት መንገዶች ማየት እንችላለን። አንደኛው የሃይድሮጅን ወይንም የሃይድሮኒየም አየን ኮንሰንትሬሽን ወይንም ይሄ ለአሲድ ማለት ነው። ይሄ ደግሞ ለቤዝ ሃይድሮክሳይድ አየን ኮንሰንትሬሽኑ። የሃይድሮኒየም አየን ኮንሰንትሬሽኑ ከፍ ካለ ምንድን አሲድ ነው ማለት ነው። በጣም ስትሮንግ አሲድ ነው ማለት ነው። የሃይድሮክሲል ግሩፑ ወይም ደግሞ የሃይድሮክሲል ኮንሰንትሬሽኑ ደግሞ ከፍ ካለ ምንድነው? በጣም ስትሮንግ ቤዝ ነው ማለት ነው። ኦኬ፣ በዛ አይነት መንገድ ምን ማድረግ እንችላለን? ዲተርማይን ማድረግ እንችላለን። የሃይድሮኒየም አየን ኮንሰንትሬሽኑ ወይንም የሃይድሮክሲል አየን ኮንሰንትሬሽኑ ደግሞ ከአዮናይዜሽን ጋር ይያያዛል። ስትሮንግ የሆነ አሲድ ኮምፕሊትሊ ዲሶሺየት ያደርጋል። ምን ማለት ነው? ለምሳሌ HClን ብንወስድ HCl ዲሶሺየት ሲያደርግ ወደ H+ እና ወደ Cl- ይቀየራል። ይሄ ሪአክሽን ኮምፕሊት ሲያደርግ ምንም አይነት ወይንም በጣም ታይኒ ትንሽ አማውንት ኦፍ HCl ብቻ ነው የምናገኘው። ስለዚህ የዚህ ኮንሰንትሬሽን በጣም ከፍ ይላል ማለት ነው። ከዚህ ጋር ኮምፔር ስናደርገው ዊክ አሲድ የምንለው ለምሳሌ አሲቲክ አሲድ ዲሶሺየት ሲያደርግ ወደ አሲቴት አየን እና ወደ H+ ይቀየራል። ይሄ ሪአክሽን ኮምፕሊት በሚያደርግበት ጊዜ የምናገኘው የአሲቴት አየን እና የሃይድሮጅን አየን ከዚህ ጋር ስናወዳደረው በጣም ዝቅተኛ ነው የሚሆነው። ኢንኮምፕሊት ዲሶሲዬሽን ስለሚያካሄድ ማለት ነው፣ ወይንም ፓርሻል ዲሶሲዬሽን ስለሚያካሄድ አሲዱ ስትሮንግ የሆነው አሲድ ኮምፕሊት አዮናይዜሽን ኦር ዲሶሲዬሽን ያካሄዳል። ዊክ የሆነው አሲድ ግን ፓርሻል አዮናይዜሽን ወይንም ፓርሻል ዲሶሲዬሽን ያካሂዳል ማለት ነው። ያ ደግሞ የሃይድሮኒየም አየን ኮንሰንትሬሽኑን ከፍ ዝቅ እንዲል ያደርገዋል ማለት ነው። ይሄ የአሲድና ቤዝ ስትሬንግዝ የምንለካበት አንደኛው ሜተድ ነው። ሁለተኛው ሜተድ ደግሞ pH ሜትር አለ። pH የሚነግረን ኢንዳይሬክትሊ ምኑን ነው የሚነግረን? ምን ያህል የሃይድሮኒየም አየን ኮንሰንትሬሽን አለው፣ ምን ያህል የሃይድሮክሳይድ አየን ኮንሰንትሬሽን አለው የሚለውን ነው የሚነግረን። pH ከ0 ይጀምርና እስከ 14 ይደርሳል ማለት ነው። 0 በጣም ስትሮንግ የሆነ አሲድ ነው። 14 የምንለው ደግሞ በጣም ስትሮንግ የሆነ ምንድነው? ቤዝ ነው። 7 አለ፣ ይሄ ኒውትራል ነው። ናው ከዚህ ወደዚህ 7 እስክንደርስ ድረስ የአሲዱ ስትሬንግዝ ምን እየሆነ ይመጣል? እየቀነሰ ይመጣል። ይሄ ምን ይሆናል? ዊክ ይሆናል ማለት ነው። ከዚህ ወደዚህ ስንሄድ ደግሞ የቤዙ ስትሬንግዝ ምን እየሆነ ይመጣል? እየጨመረ ይመጣል ማለት ነው። ኦኬ፣ እየጨመረ ይመጣል። ስለዚህ አሁን 0 1 2 አካባቢ ያሉት በጣም ስትሮንግ አሲዶች ናቸው። እዚህ ጋር የምናገኛቸው ደግሞ በጣም ዊክ የሆኑ አሲዶች ናቸው። ለምሳሌ ኮንሱም ብናደርጋቸው ራሱ የማይጎዱን ማለት ነው። ለምሳሌ አሲቲክ አሲድ፣ ላክቲክ አሲድ እነዚህ በጣም ዊክ የሆኑ ናቸው። እዚህ ጋር በጣም ዊክ የሆኑ ቤዞች አሉ። ለምሳሌ ማግኒዥየም ሃይድሮክሳይድ። አሁን ማግኒዥየም ሃይድሮክሳይድ ጨጓራቸው ለሚያማቸው ሰዎች የሚሰጥ ነው። ኢትስ ቤዝ። ወደዚህ ስንሄድ ግን በጣም ስትሮንግ የሆኑ ቤዞች ናቸው እነዚህ አማይድ እና ሶዲየም ሃይድሮክሳይድ በፍጹም ኮንታክት ማድረግ የሌለብን ማለት ነው። ይሄ አንዱ ሜዠርመንት ነው ማለት ነው። ኦኬ፣ አንዱ ሜዠርመንት። ሁለተኛው ሜዠርመንት ነው ስትሮንግ ዊክ ብለን። ከዛ በመቀጠል ደግሞ ፐርሰንት አዮናይዜሽን። ይሄ እዚህ ጋር አሁን ኮምፕሊትሊ አዮናይዝ ያደርጋል ስትሮንግ አሲድ። ዊክ አሲድ ደግሞ ኢንኮምፕሊትሊ ወይም ደግሞ ኢንኮምፕሊት የሆነ አዮናይዜሽን ነው የሚያካሄደው ብለናል አይደል? ያንን በዚህ መለካት እንችላለን። ፐርሰንቱን ማውጣት እንችላለን። ምን ያህል ፐርሰንቱ ነው አዮናይዝ ያደረገው?
ያንን ለማወቅ ምን ማድረግ ይኖርብናል? መጀመሪያ አዮናይዝድ የሆነው ኮንሰንትሬሽን ለምሳሌ HA ቢኖረን this is a general acid then ይሄ ወደ ከውሃ ጋር ሪአክት በሚያደርግበት ጊዜ ምን ይፈጠራል? H3O ፕላስ እና A ማይነስ ይፈጠራል። ስለዚህ ምን እናደርጋለን? ይሄንን እንለካለን። ኦኬ which is ionized concentration ማለት ነው። ከዛ ደግሞ ይሄንን እንለካለን። ኦኬ which is initial concentration ምን ያህል then ይሄንን ለዚህ እናካፍላለን። ከዛ ምን እናገኛለን? percent ionization። ስለዚህ percent ionization ሲጨምር አሲዲቲ ምን ይሆናል? ወይንም ቤዚሲቲ ማለት ነው። ቤዚሲቲ ምን ይሆናል? ይጨምራል። ቫይስ ቨርሳ percent ionization ቀነሰ ማለት አሲዲቲ ወይንም ቤዚሲቲ ቀነሰ ማለት ነው። ኦኬ ለምሳሌ 0.1 ሞላር አሴቲክ አሲድ ቢኖረ 1% ብቻ ነው አዮናይዝ የሚያደርገው 1% ብቻ። ኢማጂን 99% እዚህ አሴቲክ አሲድ ሆኖ ነው የሚቆየው። ስለዚህ በጣም ዊክ የሆነ አሲድ ነው ማለት ነው። ይሄ እንግዲህ የሚያሳየን እንዴት ነው አዮናይዜሽኑን እንትን የምናደርገው። ዲሶሺየት ሰብስታንስ ሁለት ቢኖረን አሁን እዚህ ጋር እነዚህ ነገሮች ይሄና ይሄ ያለን ዲሶሺየት የሆኑ ሰብስታንስ ምንም ዜሮ ነው። አንዲሶሺየትድ የሆኑ ደግሞ ሁለት ነው። then ያንን ስናካፍል ዜሮ ነው። ምንም ዲሶሺየት አላደረግም። እዚህ ጋር ደግሞ አንዱ ዲሶሺየት አድርጓል። እዚህ ጋር ደግሞ ሁለቱ ዲሶሺየት አድርጓል። አሁን እዚህ ጋር 0.5 ሆነ፣ ይሄ 100% ሆነ ማለት ነው። ስለዚህ ከዚህ ወደዚህ ብንሄድ አሁን አሲዲቲው ምን እየሆነ ይመጣል? እየጨመረ ይመጣል። ቤዚሲቲውን በዛ ያክል እየጨመረ ይመጣል። ሶስተኛው ወይ አራተኛው ደግሞ የአሲዲቲ ስትሬንግዝ እና የቤዚሲቲ ስትሬንግዝ የምንለካበት ሜተድ አሲድ ዲሶሲዬሽን ኮንስታንት Ka እና ቤዝ ዲሶሲዬሽን ኮንስታንት Kb የምንለው ነው። አሲድ ዲሶሲዬሽን ኮንስታንት ማለት ለምሳሌ አንድ ኖርማል አሲድ ከውሃ ጋር ሪአክት በሚያደርግበት ጊዜ ይህንን ይፈጥራል። ስለዚህ አሁን እነዚህ ሁለቱን በኢኩሊብሪየም ኤክስፕሬሽን ብንጽፈው የኮንሰንትሬሽን ኦፍ ፕላስ ኮንሰንትሬሽን ኦፍ A ማይነስ ሲካፈል ኮንሰንትሬሽን ኦፍ HA ታይምስ ኮንሰንትሬሽን ኦፍ H2O ናው ይሄንን ወደዚህ ባመጣው K ኢኩሊብሪየም ታይምስ H2O is equals to the concentration of H3O plus times the concentration of A minus divided by the concentration of HA ይሄ ምን ይባላል? Ka ይባላል ወይንም አሲድ ዲሶሲዬሽን ኮንስታንት እንለዋለን። አሲድ ዲሶሲዬሽን ኮንስታንት እንለዋለን። ስለዚህ አሁን ይሄና እንደምትመለከቱት Ka እና የሃይድሮዲማይን ወይንም የH3O plus አየን ኮንሰንትሬሽኑ ዳይሬክትሊ ፕሮፖርሽናል ናቸው። ሃይድሮዲማይን ኮንሰንትሬሽኑ ሲጨምር Ka ይጨምራል። ስለዚህ ስትሮንግ የሆኑ አሲዶች ከፍተኛ የሆነ Ka ይኖራቸዋል ወይንም አሲድ ዲሶሲዬሽን ኮንስታንት ይኖራቸዋል። ዊክ የሆኑ አሲዶች ደግሞ በጣም ዝቅተኛ የሆነ ምን ይኖራቸዋል? Ka ይኖራቸዋል። ለምሳሌ ይሄን ኤግዛምፕል ብንመለከት ሃይድሮፍሎሪክ አሲድ አሁን 3.5 ታይምስ 10⁴ ናይትረስ አሲድ 4.5 እንደዚህ ፎርሚክ አሲድ 10⁻⁴ ናው እየቀነሰ ተመልከቱ። አሁን እዚህ ጋር ለምሳሌ ፌኖል ማለት ይሄ ስትራክቸር ነው። ያው በጣም ዊክ የሆነ አሲድ ነው ማለት ነው። ዊክ የሆነ አሲድ ነው። ይሄ አንደኛው ሜተድ ነው። ለቤዝም ደግሞ በዛ ነው ያክል ካልኩሌት የምናደርገው። ለምሳሌ ቤዝ ከውሃ ጋር ሪአክት አድርጎ pH ፕላስ እና OH ማይነስ ፕሮዲዩስ ሲያደርግ የዚህ ኤክስፕሬሽን Kb is equals to the concentration of the conjugate acid times the concentration of the hydroxyl ion divided by the concentration of the base ይሄ ነው Kb የሚባለው። ስለዚህ ይሄ ዳይሬክትሊ ፕሮፖርሽናል ነው ማለት ነው።
ይሄ ሲጨምር ይሄ ይጨምራል፣ ይሄ ሲጨምር ይሄ ይጨምራል። ኦኬ። ስለዚህ አሁን ለቤዝ ደግሞ እዚህ ጋር ዳይሜቲላሚን ስትሮንግ ነው። ወደ ታች የወረድን ስንሄድ ዩሪያ በጣም 1.3 ታይምስ 10⁻14 ኬቢው ማለት ነው። በጣም ዊክ ነው። ስለዚህ በእነዚህ በአራቱ ነገሮች ምን ማወቅ እንችላለን? የአሲድና የቤዝ ስትሬንግዝ ማወቅ እንችላለን ማለት ነው። ሰው እንግዲህ በመጨረሻ የምንመለከተው የኮመን አየን ኢፌክት እና የበፈር ሶሉሽንን እናያለን። ኮመን አየን ኢፌክት ምንድነው? በፈር ሶሉሽን ምንድነው? እሱን ከመመለከታችን በፊት ግን ስለ ስትሮንግ ቤዝ፣ ስለ ስትሬንግዝ ኦፍ አሲድ ኤንድ ቤዝ የተዘጋጁ ጥያቄዎችን ሰርታችሁ ተመለሱ። እሺ እንገናኛለን።